በጣም ያሳዝናል። እንግዲህ ጋሽ ግርማ አገራማን ሰላም ነው ብለው ወደ ቢሯቸው ሄደው የስራ ክንውናቸውን እያከናወኑ እያሉ አንድ ያላሰቡት ሰው ፊታቸው መጥቶ ገጭር አለ። ይህ ሰው ደግሞ ከራሄል የተላከ ተልኮ ነው። ራሄል እንግዲህ እኔ በእስር ቤትም ሆኜ እጄ ረዝም ነው፣ በፍጹም ከኔ ራሄል መሆኔን ማን መሰላቸው? እኔ እኮ ራሄል ነኝ እያለች ነበር። ስለዚህ ይህን ሰውዬ ወደ ቢሯቸው የላከችባቸው አንድም የጽናትን ንብረት ወደ እሷ ለማዞር እንዲፈርሙላትና ወይንም እምቢ ካሉ አስወግዳቸውና የሚል መመሪያ ይዞ ነበር ሄደው። ሆኖም ግን እንግዲህ ጋሽ ግርማ በአሁኑ ሰዓት ያው ቢመቱም በበትር አልፎላቸው ግን ምንም ነገር አልፈረሙላቸውምም፣ ሊያስወግዳቸውም አልቻለም ማለት ነው። እንግዲህ እውነትን ይዘህ ብትጓዝ ይቻላል። አንተ እሷን ተከትለ ስትሄድ አንተ ትልቅ ችግር ውስጥ ትገባለህ። በራሄል ዙሪያ ውስጥ ያሉ ሰዎች እንግዲህ ብዙዎቹ ተጠቅተው ምንም ግን ያመጡት ውጤት የለውም። እኔ ልንገርህ፣ እኔ ይሄ ደሜን ጠብ አድርጌ የሰራሁበት ንብረትና ሀብት ነው። ደግሞ ይሄ ነገር ተገቢ አይደለም፣ ሰው በኃይል መውሰድ አያስፈልግም እያለ ጋሽ ግርማም የሚማጸን ነበር። በጣም ያሳዝናል። እንግዲህ አንድ ሰው በሀገሩ ላይ ደክሞ ጥሮ ለፍቶ ያገኘውን ሀብትና ንብረት እንደዚህ ሰዎችን አውቃለሁኝ እጄ ረዥም ነው ባለገንዘብ ነኝ እያለ እንግዲህ የማይገባቸውን ሰዎች ይገባናል እያሉ የሚገባቸው ሰዎች እያለቀሱ የማይገባቸው ሰዎች የሚወስዱበት ቀን እንደደረሰ የምንመለከትበት ነው። ሆኖም ግን ጋሽ ግርማ ምንም አይነት ጉዳት ቢያደርስባቸውም ለሚከፋ ነገር አለመስጠቱ መልካም ነገር ሆኖ ድንገት ተደርሶበት ሰውየው እንግዲህ አምልጧል ማለት ነው። በዚህ ሰዓት እንግዲህ ራሄል ከእስር ቤት ሁኜ ማንም አያግደኝም ያለችውን እየፈጸመች ትገኛለች። እንዲሁም ደግሞ በብሌን እናት ፎቶግራፍ የማስፈራሪያ ፎቶግራፍ ሰጥታት የብሌን እናት ወስዳ ለጋሽ ግርማ ይህን ፎቶ እያስፈራራች ከጋሽ ግርማ አንድ ነገር መውሰድ እንዳለባትና ያ የጥቅማቸው የጋራ እንደሆነ እንዲያደርጉት ተመካክረው ይህንንም ድህነትን ልጄ አይገባትም፣ እኔ በፍጹም አደርገዋለሁኝ፣ እኔ ሮማን አይደለሁም እያለች ተልኮውን ተቀብላ እንግዲህ ቤት ውስጥ ያን ፎቶግራፍ ይዛ የምትሰጥበትን እያመቻቸች ነው። አሁን በኋላ ግን ጋሽ ግርማ እና ጽናት ቆርጠዋል። ከዚህ በኋላ ሀብታቸው ንብረታቸው የነሱ እንደሆነ እስካወቁ ድረስ ቀድመው ሄደው ለፖሊስ ሪፖርት እንደሚያደርጉ እየተመካከሩ ነው። ይህንን ካደረጉና ማን ጠላት እንዳላቸው ደግሞ ካሳወቁ እንግዲህ የራስን መከላከል የሚያስብል መሳሪያም ሊጠቀሙ ስለሚችሉ ራሄልን ሊቋቋሟት ይችላሉ ብዬ አስባለሁ። ሰላም ወደ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ጋሽ ግርማ ባላሰቡበት ምክንያት እንግዲህ ከቢሯቸው ቁጭ ብለው ነበር። ፊት ለፊታቸው መጥቶ እየቆመና እሱም እንግዲህ ሁለት ምርጫ ነበር የሰጣቸው። አንድም የጽናትን ንብረት ወደ ራሄል ማዞር አለብህ፣ ያለበለዚያ ደግሞ አስወግድሃለሁ ነበር ያለው። እባክህ ተረዳኝ፣ እኔ ይሄ ሀብት ንብረት የኔ ነው ቢሉትም ሊረዳ አልቻለም። ሆኖም ግን በጽሞና ሁሉንም ነገር ነክቶ አሁን አንተ እዚህ እኔን ልታጠፋኝ ብትመጣ ካሜራ ተገጥሟል፣ ግን ከፖሊሶች ጋራ ካሜራን ገጥሜ አሁን አንተ እዚህ ቆመህ የምታደርገኝን ድርጊት ሁሉ እንዲያዩ አስደርጊያለሁ ሲል ያስፈራራቸዋል። በዚህ ጊዜ ምንም ያልተማረ መንገድ ላይ ገንዘብን ፈልጎ ብቻ በህይወቱ የወሰንን ሰው ነበርና የላከችው። በመፍራት እንግዲህ ሰውየው ጋሽ ግርማን ምንም ሳያደርጋቸው ወጥቶ ሄዷል ማለት ነው። በዚህ የተናደደችው እንግዲህ ራሄል ከእስር ቤት ሁና ሌላ እቅድ አቅዳለሁ እያለች ትገኛለች። በአሁኑ ሰዓት እንግዲህ ጽናትና ባቢ ለጊዜው በአንድ ባይሆኑም ወደፊት ግን አንድ እንደሚሆኑ ጋሽ ግርማ ወስነውበታል። ብሌንና ሮቤልም እንግዲህ ብሌን ባልተረዳችው መሰረት መጀመሪያ እምቢ እያለ ብትሄድም ጽናት መሆን የለበትም ፍቅርሽን ተቀብለሽ ጊዜሽንና ህይወትሽን መቀጠል አለብሽ ስትል እንድትፈልገውና ፍቅሩን እንድትቀበለው አድርጋታለች ማለት ነው።
ወይዘሮ ሮማን ግን የድሃ ልጅ አያገባትም። እኔ ልጄን እንዲያገባት የሚፈልገው በቪላ ቤት የተንጣለለ በመኪና የሚያሽከረክራት ከዚህ ፈሳሳ ጎጄ አውርዶ ዘና ፈታ አድርጎ የሚይዛት እንጂ ዘላለም የነጽናት ገረድ ሁና መኖር የለባትም። የነሱ ተላላኪ፣ የነሱ ስራ አስፈጻሚ፣ የነሱ ሁሉን ነገር አድራጊ ሁና ልጄ ማየት የለብኝም። ይህንን ተልኮ አሳካለሁ እያለች ሌላ ነገር ይዛ ቤታቸው ውስጥ እየበላች እየጠጣች አብራ እየኖረች በዚህን ሰዓት እንግዲህ ከራሄል ጋር ራሄል ራሱ እስር ቤት መግባቷን እያወቀች ወንጀለዋ ሁሉ እየተጋለጠ እያየች አርግዣለሁ ብላ እንዳላረገዘች የነ ጽናትን ንብረት እንደማታገኘው የነጋሽ ግርማ የደከሙበት የለፉበት መሆኑን እያወቀች ግን ባላወቀ አላወቅም የሚባል ነገር የራሷን ጥቅም ብቻ የሄደችበት መንገድ አሁንም ዋጋ እንደሚያስከፍላት ወደፊት የምናየው ነው። ብሌን ግን በጣም ጎበዝና አስተዋይና ጠንቅቃ የምታቅ እናቷንም ታይ ተመለሺ፣ ከዚህ ነገር ትክክል አይደለሽም እማ ነግሬሻለሁኝ፣ የድሮዋን እማ እንድትመልሽልኝ እፈልጋለሁ ብትላትም ይህንን ልጅ ጋር እንዳላይሽ፣ ይሄ ልጅ ጋር ካየሁሽ እኔ ነግሬሻለሁኝ ስትላትም በፍጹም እማዬ ልጁን ቀርበሽ አላየሽውም፣ እኔም መጀመሪያ መስሎኝ ነበር። ሆኖም ግን እሱ ትክክለኛ አፍቃሪ ነው፣ እኔ ከሱ ጋር መቀጠል እችላለሁኝ አሉ። እና ምን ስራ አለውና ነው አንቺን የሚያስተዳድርሽ? በምን ልትተዳደሪ ነው? እኔ አንቺ ድህነት ወርሶች መኖር አልፈልግም ሲሏት፣ ይሰራል እሱም ይሰራል እኔም ይሰራለሁ፣ እሱም በቅርብ ጊዜ ጋሽ ግርማ ከስራው እንደሚያስገቡት ቃል ገብተውልኛል። ባቢንም አስታርቀን ሰላም አውርደን ባቢና ሮቢ ከጋሽ ግርማ ጋር እየሰሩ እኔና ጽናትም ትምህርታችንን እየቀጠልን ከዚህ በኋላ መልካም ህይወት ለመኖር ቃል ተገብተውልናል ስትላት፣ ወይዘሮ ሮማን የማይሆን ነገር ነው የምታደርጊው፣ እውነት እንዳይመስልሽ፣ ምን ያህል ታምኛቸዋለች ስላት፣ በፍጹም እማዬ ጋሽ ግርማን መቼም አምናቸዋለሁ። እንኳን ይሄ ችግርና መከራ ደርሶባቸው ድሮም ቢሆን እኔ አባቴን አላቅም፣ አባቴ እሳቸው ናቸው። ትምህርት ቤትም ሲያስተምሩኝ እንደ ጓደኞቼ ሲያለብሱኝ ሲያስጌጡኝ ከጽናት አንድ ቀን ለይተውኝ አያውቁም። ዛሬም ደግሞ እህትና ማች ናችሁ ሲሉ መወለድ ቋንቋ ነው ሲሉ ቃል ገብተዋል። አትጃጃይ እህትሽ ናት ሲልሽ፣ አዎ እህቴ ናት ትያለሽ፣ ነገር ግን አንድ ችግር አንቺን ቢመጣብሽ አንድም ቀን አይቆሙልሽም። ምን ሮማን ምን አለች ትይኛለሽ አለቻቸው ብትላቸውም እናቲቱን በፍጹም እማዬ ልረዳሽ አልችልም፣ ይሄን ነገር እባክሽ ተይኝ፣ አንቺማ እኮ አእምሮሽ ተበርዟል፣ ካለነሱ የምትሰሚው ነገር የለሽም አለች ወይዘሮ ሮማን። አንቺም እኮ አእምሮሽን ካወቅሽው እማዬ በዚህ እድሜሽና ደረጃሽ በራሄል አእምሮሽ ተበርዟል፣ ካወቅሽው ጥሩ ነው፣ አንቺ ብትመለሽ ነው ጥሩ። እኔ ምንም አይነት ወንጀል የምሰራበት መንገድ የለኝም፣ አንቺን ግን እፈራለሁኝ፣ እናትነቴን እንዳላጣት ብዬ ነው ብዙ ጊዜ ተደጋግሜ የምናገርሽ ስትል ትነግራታለች። ለራስሽ ሁኚ፣ ለእኔ በፍጹም አትምከሪ፣ እኔን ደግሞ ታይኛለሽ በቅርብ ጊዜ ምን ደረጃ እንደምደርስ። አይ አቶ ተስፋዬም እንደዛ ብለው ነበር፣ ግን መቃብራቸው ላይ ቆፍረው ነው የገቡት። አንቺም እሱ ጣፈንታ ይደርስሻል ብዬ እፈራለሁ። ራሄልንም እንደምታያስር ቤት ናት። ስለዚህ ከንቅ ምን አይነት ነገር አለትም ይመስልሻል? ስለዚህ አንዳንድ ጊዜ ህግ እንኳ ከሌለ እውነት አንዳንድ ሰዎች ያን ነገር የሚያስከብሩበት የራሱን ሀብት ንብረት በራሱ ሀብት ንብረት የሚሰቃይበት መከራውን የሚያይበት በአድጎ አግኝቶበት ተለውጦበት የማይደሰትበት ከሆነ በጣም የሚያሳዝን ነገር እያየን ያለ ነው። ስለዚህ በዚህ ምክንያት አሁን ብዙ ባለ ሀብት እኛ ነን የበላይ፣ ብዙ ሰዎች እናውቃለን፣ ብዙ ነገር እናደርጋለን እያሉ የበታች ሰዎችን ምን ያህል እያዳከሙና እየተበቀሉ እንደሆነ የምናይበት ትምህርት ነው እዚህ ላይ። በጣም ነው የሚያሳዝነው። ለማንኛውም ጋሽ ግርማ ምንም ነገር ባለመሆናቸው በጣም ደስ ብሎናል። እንግዲህ ቀጣይ ደግሞ ምን ይፈጠራል እያልን ሁላችንም በተከታታይ እየተከታተልን እናያለን። ጽናትም ከባቢ ጋር ሮቤልም ከብሌን ጋር ሆነው ጋሽ ግርማ አንድ ላይ ደስ የሚል የፋሚሊ ቤተሰብ መስርተው እንደሚኖሩ እርግጠኛ ነን። ወይዘሮ ሩማን ከቀን ወደ ቀን ግን ያው ወይ የጋሽ ተስፋዬ እጣ ወይ ደግሞ የራሄል እጣ ከሁለት አንዱ እንደሚደርስባቸው በዚህ እየተገነዘብን ነው። መመለስ ካለባቸው ካሁኑ ተመልሰው
በዚህ ጥሩ ፋሚሊ ሰላም ባለበት ፋሚሊ አብረው ተቀላቅለው ይክፉ እያልን የዛሬውን በዚህ ተሰናብተናል። ስለምትከታተሉ ከልብ እናመሰግናለን። ላይክ ሸር እያደረጋችሁ አበረታቱ።